በየቀኑ የምንኖረው ህይወት የውጤታችን ድምር ሳይሆን የልምዶቻችን ውጤት ነው። የአእምሮ ሳይንስ እንደሚነግረን አእምሯችን 45% የሚሆነውን የዕለት ተዕለት ውሳኔዎችን የሚያከናውነው ሳናስብበት በለመድነው መንገድ ብቻ ነው። ይህ ማለት አሁን ያለህበት የፋይናንስ የጤናና የስነ ልቦና ሁኔታ የልምዶች ቀጥተኛ ውጤት ነው ማለት ነው። ታዲያ ጥያቄው ህይወትን ሙሉ በሙሉ ለመቀየር ስንት ጊዜ ያስፈልጋል የሚለው ነው። የሳይኮሎጂ ጥናቶች እንደሚያረጋግጡት ለአእምሯችን አዲስ የነርቭ መንገድ ኒውራል ፓዝዌይ ለመቅረጽ 30 ቀናት በቂ ናቸው። በዚህ ቪዲዮ በሚቀጥሉት 30 ቀናት ውስጥ ከተገበርካቸው ህይወትህን፣ አስተሳሰብህንና ስኬትህን በከፍተኛ ሁኔታ የሚቀይሩ 5 ሳይንሳዊ ልማዶችን እናያለን። እስከ መጨረሻው ተከታተሉኝ። አንደኛ፣ የ30 ደቂቃ የዲጂታል ጾም ዲጂታል ዲቶክስ ሪቹዋል። ልማድ ቁጥር 1፣ ማለዳ ከእንቅልፍህ እንደነቃህ ለ30 ደቂቃ ስልክህን አትንካ። ጠዋት ካልጋ እንደተነሳ የመጀመሪያው ስራ ስልክህን መክፈት፣ ሶሻል ሚዲያ ላይ የሌሎችን ህይወት መመልከት ወይም መልእክቶችን ማንበብ ከሆነ ቀንህን በንዴትና በጭንቀት ሪአክቲቭ ስቴት እንዲጀምር ፈቅደሃል ማለት ነው። በአእምሮ ሳይንስ ጥናት መሰረት ጠዋት ከእንቅልፍ ስንነቃ አእምሯችን ቴታና አልፋ በሚባሉ የአእምሮ ሞገዶች ውስጥ ስለሚሆን በዚህ ጊዜ አእምሯችን ልክ እንደ ስፖንጅ ያየውና የሰማውን ነገር ሁሉ ሳያመዛዝን ወደ ውስጥ መጥቶ ያስገባል። መፍትሄው በሚቀጥሉት 30 ቀናት ጠዋት ከእንቅልፍ ከተነሳ በኋላ ላሉት 30 ደቂቃ ስልክህን አርቀህ አስቀምጥ። በምትኩ ጸሎት አድርግ፣ አካልህን አንቀሳቅስ ወይም የውሎ የሥራ ዕቅድህን አውጣ። አእምሮህ የዕለቱ መሪ እንዲሆን እንጂ የተመሪነት ሚና እንዲጫወት አትፍቀድለት። ሁለተኛ፣ ምስጋና ወይም አክቲቭ ግራቲቲዩድ። ልማድ ቁጥር 2፣ የነቃ ምስጋና ወይም አክቲቭ ግራቲቲዩድ ማድረግ ነው። አእምሯችን በተፈጥሮ ላሉታዊ ነገሮች ቅድሚያ የመስጠት ዝንባሌ ያለው። ይህ የሰው ልጅ የህልውና የመጠበቂያ መንገድ ቢሆንም በዘመናዊ ህይወት ግን ለጭንቀትና ለድብርት ያጋልጣል። በየቀኑ ማታ ከመተኛትህ በፊት በዕለቱ ውሎ ውስጥ በጥሩ ሁኔታ ያለፉ 3 ትንንሽ ነገሮችን በማስታወሻ ላይ ጻፍ። ይህ ተራ ልምምድ ሊመስል ይችላል፣ ነገር ግን በኒውሮ ሳይንስ ጥናቶች እንደተረጋገጠው የ30 ቀን የምስጋና ልማድ በአእምሮ ውስጥ የዶፓሚንና ሴራቶኒን ሆርሞኖችን በመጨመር የደስታና የእርካታ ስሜትን በከፍተኛ ሁኔታ ያሳድጋል። አእምሮህን መልካም ነገሮችን ብቻ እንዲፈልግ ሪፕሮግራም የማድረግ ከፍተኛ አቅምም አለው። ሶስተኛ፣ ጥልቅ ትኩረት ወይም ዲፕ ወርክ ኤንድ ዶፓሚን ዲቶክስ። ልማድ ቁጥር 3፣ በቀን ለ30 ደቂቃ የሚደረግ ጥልቅ ትኩረት ወይም ዲፕ ወርክ ነው። በአሁኑ ዘመን ትልቁና ውዱ ነገር ትኩረት ወይም አቴንሽን ነው። ትኩረቱ የተበታተነ ሰው በጭራሽ ትልቅ ውጤት ማምጣትና የሚፈልገውን ነገር ማሳካት አይችልም። በየቀኑ በህይወት ትልቅ ቦታ ለምትሰጠውና ዓላማ ለምትለው ለትምህርትህ፣ ለስራ ወይም ለራስህ እድገት 90 ደቂቃ ሙሉ ትኩረት ስጥ። በዚህ ጊዜ የስልክህን ኖቲፊኬሽን በሙሉ ዝጋ። ትኩረትህን የሚበታትኑ ነገሮችን አርቅ። አእምሮህን በአንድ ነገር ላይ ብቻ እንዲያተኩር አድርግ። ይህ ልምምድ በሳይኮሎጂ አጠራር ፍሎው ስቴት የምንለው የክንውን ምህዋር ውስጥ እንድንገባና የምንሰራው ነገር ፍሬያማ እንዲሆን በትልቁ ያግዘናል። በቀን ለ90 ደቂቃ ለምንሰራው ስራ ሙሉ ትኩረት መስጠት ሌሎች በሳምንት ውስጥ የሚያመጡትን ውጤት በአንድና በሁለት ቀን እንድታመጣ ይረዳሃል። አራተኛ፣ ከራስ ጋር የሚደረግ የውስጥ ንግግርን መቀየር ማስተሪንግ ሰልፍ ቶክ። ልማድ ቁጥር 4፣ ከራስ ጋር የምታደርገውን ውይይት ቀይር ቼንጅ ዮር ሰልፍ ቶክ። የሰውን ልጅ የወደፊት ዕጣ ፈንታ ከሚወስኑ ነገሮች ውስጥ አንዱና እጅግ ኃይለኛው መሳሪያ ከራስ ጋር የሚደረግ ንግግር ነው። አእምሮህ እውነትና ውሸትን አይለይም። የምትናገረውን ነገር ሁሉ እንደ እውነት ይቀበላል። እኔ አልችልም፣ ጊዜ የለኝም፣ ይህ ለእኔ አይሆንም የሚሉትን አሉታዊ ቃላት ለአንዴና ለመጨረሻ ጊዜ አስወግድ። በምትኩ እየሞከርኩ ነው፣ ህልሜውን ይሆናል፣ አቅምና ብቃቱ አለኝ የሚሉትን አዎንታዊ ማረጋገጫዎች አፈርሜሽን ተጠቀም። ሐሳብህ ቃላቶችህን ይፈጥራል፣ ቃላቶችህ ድርጊትን ይቀርጻሉ፣ ድርጊት ደግሞ ዕጣ ፈንታን ይወስናል። ወዳጄ፣ ህይወትን ለመቀየር በሚቀጥለው ዓመት፣ በሚቀጥለው ወር ወይም በሚቀጥለው ሰኞ ጀምራለሁ ብለህ አትጠብቅ። የምትፈልገው ውጤት ነገ ላይ መሰብሰብ ከፈለክ ዛሬ ላይ የአዝመራው ወቅት ነውና መስራት ጀምር። ለውጥ የሚጀምረው ከዛሬ ነው። እነዚህን 5 ልማዶች ለ30 ቀናት ብቻ ለመሞከር ለራስህ ቃል ግባ። ከ30 ቀን በኋላ የምታገኘውን አዲስ ማንነት ስታይ ትደነቃለህ። ከነዚህ 5 ልማዶች ውስጥ አንዱን ለማድረግ ዛሬውኑ ወስን። ቪዲዮ ከተመቸህ ላይክ እና ሰብስክራይብ በማድረግ የቻናላችን ቤተሰብ ሁን። ስለተከታተልከኝ አመሰግናለሁ። በሌላ ቪዲዮ እስክንገናኝ መልካም ጊዜ።